ይኖር ይሆን እንጃ ከኬጂ ጀምሮ በሁሉም ደረጃ በሁሉም ትምህርቶች የጋላክሲን ያክል አጋዥ መጽሐፍቶች እዚህ ላይ ነው ጉዱ የሚያጠግብ እንጀራ ከምጣዱ የሚያጠግብ መጽሐፍም ከሽፋኑ አይታችሁ መኑ መጽሐፍቱ ሽፋን ላይ ዓመተ ምህረት የለም ለምን ከተባለም ይህ ትልቅ ተቋም ነው ሽፋን ላይ ቀንጽፈን ለንግድሽ ቅድምድም ከዓለም አቀፉ ስታንዳርድ አንወርድም ማስረጃው ጋላክሲ ምስክሩ ኮሜት በጥንቃቄ እንጂ አንሰራም በስሜት የኮሜት ቡክ ሲሪስ ልጇ አጠገብ ካለ ብሻለብኝ ጠራ ከበደኝ ቀለለ ለምን ከተባለ ይህ ትልቅ ተቋም ነው ኮንግራ ተማሪ ፓወርም የኛ ነው ሜሪት ዲክሽነሪ ዝናውን ጠብቆ ገበያውን መሪ እኛን እንዲለዩ ከመጽሐፍቱ ጀርባ ይህን አርማ ካዩ ጭንቀት ገደል ገባ የአርማ ከሌለ ያስቴር ነጋ አይደለም አስቴር ነጋ አሳታሚ ተመልካቾቻችን ባለፈው እንግዲህ ዩኒት 21 ኳድራቲክ ኢኩዌሽን የሚለውን ጀምረናል። በሌሰን 1 ላይ ወደዚህ ምዕራፍ ለመንደርደር እንዲያግዘን ዩኒት 20 ማለት ሊኒየር ኢኩዌሽን ላይ ክለስ አድርገናል። ሊኒየር ኢኩዌሽንስ ምን ነበሩ? ሊኒየር ኢኩዌሽንስ ማለት በኤክስ ፕለስ ቢ ኢኳል ቱ 0 መጻፍ የሚችሉ ኢኩዌሽንስ መሆናቸውን አይተናል። ዛሬ ወደ ዋናው ርዕሳችን እንገባለን ኳድራቲክ ኢኩዌሽንስ ስለዚህ የመጀመሪያ ጥያቄያችን የሚሆነው ምንድነው what are quadratic equations እዚህ ኳድራቲክ ኢኩዌሽንስ ምንድነው መስሉኝ so quadratic equations ማለት በዚህ ጀነራል ፎርም መጻፍ የሚችሉ ደግሞ ወደዚህ ፎርም reduced መሆን የሚችሉ መቀየር የሚችሉ ኢኩዌሽንስ ሁሉ quadratic equations ይባላሉ እስቲ quadratic equations የሆኑትና ያሉትን ለመለየት አንዳንድ ምሳሌዎች አብረን እንውሰድ so እንግዲህ quadratic equations በዚህ መልክ መጻፍ የሚችሉ ኢኩዌሽንስ ናቸው እስቲ አንዳንድ ምሳሌዎች እንውሰድና quadratic equations ናቸው ወይም አይደሉም እንበል ኤግዛምፕል x squared minus 6x plus 8 is equal to 0 ይህ እዚህ ጋር የምናየው ኢኩዌሽን ኦልሬዲ በዚህ መልክ የተጻፈ ነው እንግዲህ ሁሉ ጊዜ ለወደፊት ማገናዘብ እንዲረዳ ይሄ ነገር ኳድራቲክ ነው ስንል ከx ስኩዌር ጎን ያለው ቁጥር a ምን ይባላል ኮኤፊሺየንት ኦፍ x ስኩዌር ነው የx ስኩዌር ኮኤፊሺየንት a ነው እንግዲህ a ዲፈረንት ፍሮም 0 መሆኑ አይተናል a ማንኛውም ሪል ነምበር መሆን ይችላል ስለዚህ በa ቦታ ማን አለ እዚህ ጋር 1 በb ቦታ -6 አለ በc ቦታ ማን አለ 8 አለ ስለዚህ this equation can be reduced to this form
already in this form ስለዚህ ይሄ ኢኩዌሽን ምንድነው ኳድራቲክ ኢኩዌሽን ነው ማለት ነው ሌላ ተጨማሪ ምሳሌ እንውሰድ x squared minus 9 is equal to 0 አሁን ይሄም በዚህ ጀነራል ፎርም መጻፍ ይቻላል እንዴት አድርገን ነው ወደዚህ ጀነራል ፎርም የምንወስደው ብንል አሁን x squared ነው በx ቦታ እንዳለ 1x squared ማለት ነው በb ቦታ ምንም ቁጥር የለም ማለት የx ኮኤፊሺየንት እዚህ ጋር የለም 0 ነው ስለዚህ ይሄ ማለት ምንድነው 0x ነው ኮንስታንት ደግሞ -9 አለ is equal to 0 አሁን ይሄ x squared minus 9 is equal to 0 is a quadratic equation. Lemon, it can be reduced to the form 1x squared minus 0x minus 9 is equal to 0, which is in this form. Here, quadratic equation, whether benzimelk reduced to monster shade, x squared minus 9 is equal to 0, quadratic equation. X squared plus 7x is equal to 0. አሁን ይሄን በምናይበት ጊዜ ይህ ነገር ኳድራቲክ ኢኩዌሽን ነው ማለት አሁንም ወደ x squared plus b plus c is equal to 0 ሪዲዩስ መሆን ይችላል እንዴት አድርገን ነው የምንጽፈው x squared በx squared ቦታ 1 አለ 1 squared plus 7x በኮንስታንቱ ቦታ 0 ማለት እንችላለን አሁን ይሄ x squared plus 7x is equal to 0 is quadratic በa ቦታ 1 አለ በb ቦታ 7 አለ በዚህ ቦታ ማለት ነው 0 ምክንያቱም ሁሉ ጊዜ እንግዲህ ወደፊት ራሳችንን ዝግጁ ለማድረግ አንድ ኳድራቲክ ኢኩዌሽን ጽፈን a ማን ነው b ማን ነው c ማን ነው የሚለው በጣም አስፈላጊ ጥያቄ ነው ለዚህ ነው እንግዲህ ከመጀመሪያው ትኩረት እየሰጠው ነው የፈለኩት to the power of x is equal to 8 equation is it a quadratic equation ይሄ ግን በዚህ ጀነራል ፎርም መጻፍ ስለማይቻል ይሄ ኳድራቲክ ኢኩዌሽን አይደለም እንግዲህ ወደፊት እናያለን ኤክስፖነንት ኢኩዌሽንስ ኢንቮልቪንግ ኤክስፖነንትስ ብለን ለብቻው የምናጠናቸው ይሆናል ራዲካል x minus 3 is equal to 20 ይሄም በዚህ መልክ መጻፍ ስለማይቻል ይሄም ኳድራቲክ ኢኩዌሽን አይደለም x cubed minus 7x plus 9 is equal to 0 ይሄም ኳድራቲክ ኢኩዌሽን አይደለም ምክንያቱም እዚህ ጋር ኪዩብ አለ እዚህ ጋር ስኩዌር እንደሚሆነው x minus 5 is equal to 0 ይሄም ስኩዌር የለውም ስለዚህ ይሄ ምንድነው ባለፈው ያየነው ነው ምንድነው ሊኒየር ኢኩዌሽን ነው ስለዚህ እነዚህ የተለያዩ ኢኩዌሽኖች በተለያየ ጊዜ እናያቸዋለን አሁን ዋና ትኩረታችን ግን ኳድራቲክ ኢኩዌሽን የሆኑትንና ያልሆኑትን እንዴት እንደምንለይ ነው እስቲ እንደገባና እንዳልገባ ቼክ ለማድረግ 5 ኢኩዌሽን ሰጣችኋለሁ ኳድራቲክ ኢኩዌሽን የሆኑትን ኳድራቲክ ኢኩዌሽን እንላለን ያልሆኑትን ደግሞ ኖት ኳድራቲክ ኢኩዌሽን እሺ እንግዲህ እነዚህ ኢኩዌሽኖች ታያላችሁ ኳድራቲክ የሆኑትንና ያልሆኑትን ተለያያላችሁ አንዴ ቀን እሺ ወደ መልሱ እንሄዳለን የመጀመሪያው x - 5 = 0
ኳድራቲክ አይደለም። እንግዲህ ባለፈው በሌሰን 1 ላይ ያየነው እንደዚህ አይነት ኢኩዌሽኖች ሊኒየር ኢኩዌሽንስ ይባላሉ። ስለዚህ መልሳችን ኖት ኳድራቲክ ኢኩዌሽን ነው። የሚቀጥለው x² - 5x + 6 = 0 ይላል። ይህ ደግሞ ምንድነው? ኳድራቲክ ኢኩዌሽን ነው። x² - 9 = 16 c ኳድራቲክ ኢኩዌሽን ነው። dx³ - 12x² + 1 = 0 ኪዩብ ነው እንዳያችሁት፣ ኳድራቲክ ኢኩዌሽን አይደለም። የሚቀጥለው 2 the power of x = 64 ይላል። እሱም ኳድራቲክ ኢኩዌሽን አይደለም። ስለዚህ እንግዲህ አሁን በዚህ ላይ ማየት የምንችለው ምንድነው? ኳድራቲክ ኢኩዌሽን ሲሆኑትና ያሉትን መለየት ይችላል ማለት ነው። እንግዲህ እዚህ ላይ ከሰጡን 5 ኢኩዌሽንስ መካከል ኳድራቲክ ኢኩዌሽን የሆኑትና ያሉትን መለየት ይችላል። አሁን እስቲ እንግዲህ ዋናው ርዕሳችን ምንድነው? ኳድራቲክ ኢኩዌሽን ነው። እንግዲህ ኳድራቲክ ኢኩዌሽን መጀመሪያ የምናደርገው ምንድነው? we will learn how to solve quadratic equations ማለት quadratic equations solve እናደርጋለን። ስለዚህ አሁን ዋና ርዕሳችን ምንድነው የሚሆነው? solving quadratic equations እንግዲህ quadratic equations ለመስራት የተለያዩ መንገዶች አሉ። በዚህ ምዕራፍ ላይ ከዚህ ውስጥ የተወሰኑትን እንማራለን። መጀመሪያ የምናየው ፋክተራይዜሽን ሜተድ ይባላል። ቀጥሎ ኮምፕሊቲንግ ዘ ስኩዌር አለ። ቀጥሎ ምን አለ? ኳድራቲክ ፎርሙላ አለ። በመቀጠል መጨረሻ ላይ የምናየው ግራፊካል ሜተድ ይሆናል። እንግዲህ እና እያንዳንዳቸው አንዱ ከሌላው ጋር በጣም የተያያዘ ነው። ቢሆንም እያንዳንዳቸውን ከትንሹ ጀምረን በቀላሉ እያየን እንሄዳለን። አሁን በጣም ኢንትረስቲንግ የሆነ ክላስ ይሆንልናል እና ሁላችሁም በመጨረሻ ላይ ይሄን ኳድራቲክ ኢኩዌሽን ይቻላችሁ ማለት የማቴማቲክስ በጣም አስፈላጊውን ፓርት ማስተላለፋችሁ ተቆጣጠራችሁ ማለት ነው። ስለዚህ አሁን ኳድራቲክ ኢኩዌሽን ቀስ ብለን ረጋ ብለን ዘና ፈታ ብለን እንዴት እንደምንሰራ እናያለን። እስቲ እንግዲህ ከሜቶዶቹ መካከል መጀመሪያ ያየነው ምንድነው? ፋክተራይዜሽን ሜተድ ነው። ስለዚህ አሁን ርዕሳችን የሚሆነው ምንድነው? ፋክተራይዜሽን ሜተድ ነው። ወደ ፋክተራይዜሽን ስንሄድ አንዳንድ ማስታወስ የሚገባን ነገር አለ። እንግዲህ አሁን አንድ መጀመሪያ ax² + bx + 0 ምንድነው? ኳድራቲክ ኢኩዌሽን ነው ብለናል። ስለዚህ ፋክተራይዝ ማድረግ ማለት መተንተን ማለት ነው። እንደ መነሻ እንዲሆነን እስቲ ፋክተራይዜሽን ሜተድ ስንሰራ ምን መስራት እንደምንፈልግ እስቲ አብረን እንየው። መጀመሪያ ax² + bx + 0 ኳድራቲክ ከሆነና ax² + bx ፕላስ የሚለውን ኳድራቲክ ፓርቱን በሁለት ሊኒየር ፋክተርስ ማለት if we are able to express it in the form of p times q is equal to 0 where p and q ምንዳቸው? p and q are linear expressions ናቸው። ስለዚህ p times q linear expression ከሆኑ p times q 0 ለመሆን እንግዲህ ምን መሰላችሁ? አሁን አንድ ነገር ላስታውሳችሁ። የሁለት ቁጥሮች ብዜት ማለት የp እና የq ለምሳሌ ቁጥሮች ቢሆኑ የሁለት ቁጥሮች ብዜት 0 እንዲሆን ከተፈለገ እስቲ ስለ ሁለቱ ቁጥሮች ምን ማሰብ ትችላላችሁ? በቀላሉ እስቲ አስቡ። p times q 0 ከሆነ what can you say about p and q? ጥሩ ማሰናለሁ። ወይ p 0 ነው ወይ q 0 ነው ወይ ሁለቱም 0 ናቸው። ስለዚህ ከሁለቱ ቁጥሮች አንዱ 0 ከሆነ ሲባዙ ውጤታቸው ምንና 0 ይሆናል። ስለዚህ ይሄንን ኳድራቲክ ኢኩዌሽን አሁን እንግዲህ ወደ ዋናው ሐሳብ ስንመጣ ዋው ኮሜት ዘንድሮ ከኬጂ ጀምሮ እስከ 6ኛ አደገች በለኛ። እውነትም አደገች። ኮሜት ተፈለገች። አሁን የሁሉም ናት። ባጸደ ሕፃናት የልጆውን ማስተዋል ኮሜት ያግዘዋል። ወደ አንድም ሲገፉ ሁለተኛም ሲያልፉ ወደ 3 ሲዘሉ ለአራተኛ ክፍሉ 5ኛም ላሉ አልፎም 6ኛ ከች እንግሊዘኛ ከተፍ ማትማቲክሱ አካባቢ ሳይንሱ አማርኛ ራሱ ሁሉም
ካስቴር ነጋ ኮሜት በጣም ሸጋ ከኮሜት ጋር ያጥኑ 7ኛም ሆኑ 8ም ደረሱ 9 ገሰገሱ 10ም አለፉ 11ም ገፉ 12ም ገቡ አጋዥ ነው ከልቡ በሁሉም ደረጃ ኢኮኖሚክስ ፍርጃ አማርኛው ጠጣር እንግሊዝኛው ጣ ኬሚስትሪው ፈንጂ አንተ ያለ ባዮሎጂ እግዞ ስነ ዜጋ ጂኦግራፊው አደጋ ሂሳብ ናላዞረ ሂስትሪው ጠጣራ ፊዚክስ አስቸገረ ምንድነው መፍትሄው ይሄው ኮሜት ሰፕሊሜንተሪ ቡክ አወቅና ዘንድሮ በተማሪ አይምሮ ኮሜት ተጨምሮ ኮሜትን ሲገዙ ከመጽሐፍቱ ጀርባ የአስቴር ነጋ አርማ መኖሩን ያስተውሉ። ይህ አርማ ከሌለም የአስቴር ነጋ አይደለም። አስቴር ነጋ አሳታሚ x squared plus bx plus c is equal to 0 where a different from 0 ምንድነው quadratic equation ነው እና ዋና ዓላማችን ምንድነው ብለናል። ዋና ዓላማችን ይሄንን በፋክተራይዜሽን ሜተድ ላይ p times q is equal to 0 ፎርም አርገን መጻፍ ቻልን ማለት ነው። ፋክተራይዝ አደረግን ማለት ይሄን ኳድራቲክ ፓርት ፋክተራይዝ አደረግን ማለት p እና q ምንዳቸው ሊኒየር ኤክስፕሬሽንስ ናቸው። as a product of two linear expressions ጻፍን ማለት ነው። ሲቀላል ምሳሌ እንወስድ። አሁን እንዴት አድርገን ወደ ሊኒየር እንደምንወስደው አይደለም። መጀመሪያ እስቲ ሊኒየሮቹን ለማየት ልሞክር። በምን መንገድ እንደሆነ ለጊዜው ባናየም የተሰጠንን ኳድራቲክ ኢኩዌሽን x minus 2 times x plus 3 is equal to 0 አድርገን ጻፍን ማለት ኳድራቲኩን ምን አደረግን ማለት ነው? ፋክተራይዝ አደረግን ማለት ነው። ምን ማለት ፋክተራይዝ አደረግን ስንል as a product of two linear expressions x minus 2 linear expression ነው x plus 3 linear expression ነው። ስለዚህ የሆነ ኳድራቲክ ኢኩዌሽን ተሰጥቶን ያንን ኳድራቲክ ኢኩዌሽን as a product of two linear expressions ከጻፍነው ፋክተራይዝ ኳድራቲኩ ምን አደረግን ማለት ነው? ኳድራቲኩ ፋክተራይዝ አደረግን ማለት ነው። ስለዚህ መጀመሪያ የሰጠን ኳድራቲክ ኢኩዌሽን እንዴት አድርገን ነው እንደዚህ መተንተን የምንችለው? ስለዚህ አሁን ጥያቄያችን ወደዚህ መሄድ ከቻል ከዚህ በኋላ ስራው ቀላል ነው። ለምን እንደው ቀላል የሚሆነው x minus 2 times x plus 3 0 ከሆነ እነዚህ ሁለት ቁጥሮች ናቸው፣ ሁለት ኤክስፕሬሽንስ ናቸው። እነዚህ ኤክስፕሬሽን ፕሮዳክታቸው 0 ከሆነ ወይ ሁለቱም 0 ናቸው ወይ ከሁለት አንዱ 0 ነው። እንዴት ነው መሰለህ? if x minus 2 times x plus 3 is equal to 0 then እንዴት ነው አብረን የምንሄደው? x minus 2 is equal to 0 or x plus 3 is equal to 0 x minus 2 is equal to 0 እንዴት ነው እሱን የምናደርገው? እንግዲህ ባለፈው ትምህርት ላይ ሊኒየር ኢኩዌሽን ነው። x minus 2 ሊኒየር ነው፣ x plus 3 ሊኒየር ነው። ስለዚህ ይሄ ሊኒየር ኢኩዌሽን እንዴት እንደምንሰራ አይተናል። x minus 2 is equal to 0 ከሆነ በኢኳሊቲ ፕሮፐርቲ ላይ በግራም በቀኝም ሁለት ብንደምረው x is equal to 2 ይሆናል። x plus 3 is equal to 0 ግራና ቀኝ ላይ ኔጌቲቭ 3 ብንደምር x is equal to ኔጌቲቭ 3 ይሆናል። ስለዚህ ኢኩዌሽኑ በዚህ መልክ መተንተን ከቻል በኋላ የምንሰራው ሊኒየር ኢኩዌሽን ስለሆነና ሊኒየር ኢኩዌሽን ደግሞ እንደምንሰራ እርግጠኛ ከሆነ ስለዚህ አንድ ኳድራቲክ ኢኩዌሽን ፋክተራይዝ ማድረግ ማለት ኳድራቲኩን ወደ ፕሮዳክት ኦፍ ቱ ሊኒየር ኤክስፕሬሽን መጻፍ አይደለም። ከዚህ በኋላ ትምህርታቸው ለዛ ነው የሚለው። አንዳንዴም እንደዚህ ሊመጣ ይችላል። እንግዲህ ሰርተን ፋክተራይዝ አድርገን 2x minus 1 times 4x plus 7 is equal to 0 ሊመጣልን ይችላል። ያም እንደነበረ እንተው ችግር የለም፣ ያዛ ላይ ችግር አይኖርም። ምክንያቱም አሁን ግን ሰርተን ፋክተራይዝ አድርገን ይሄ ከመጣ ይሄ ሊኒየር ነው፣ ይሄ ሊኒየር ነው። የሁለቱ ሊኒየር ፕሮዳክት 0 እንዲሆን ከተፈለገ ወይ 0 መሆን አለበት or ይሄ 0 መሆን አለበት or ምን እንደሚሆነው 2x minus 1 is equal to 0 or 4x plus 7 አሁን ይሄ ሊኒየር ኢኩዌሽን ነው። ይሄ ሊኒየር ኢኩዌሽን ነው። ሊኒየር ኢኩዌሽን ደግሞ እንዴት ሶልቭ እንደምታደርጉ አሳምራችሁ ስለምታውቁ ይሄ ወደ ኋላ ተመልሰን የምናየው ነገር ነው። ስለዚህ x equal to half or x equal to negative 7 over 4 ይሆናል ማለት ነው። አሁን እንግዲህ ከአሁን ጀምሮ ትልቁ ስራችን የሚሆነው አንድ ኳድራቲክ ኢኩዌሽን x squared plus b plus c is equal to 0 የሚል ከተሰጠን እንዴት ነው as a product of two linear equations መጻፍ የምንችለውና ትልቁና የምዕራፍ ወሳኝ ጥያቄ አሁን ይመጣል። እስቲ ደግሞ አርገን እንዝናናበት። እሺ እንግዲህ አሁን ምንድነው ዋና ሐሳባችን?
አንድ ኳድራቲክ ኢኩዌሽን ኤክስ ስኩዌር ፕላስ ቢኤክስ ፕለስ ሲ ኢዝ ኢኳል ቱ 0 የሚል ቢሰጠን እሱን እንዴት ነው ፋክተራይዝ የምናደርገው? ስለዚህ ዋና ርዕሳችን ምንድን ነው? ፋክተራይዜሽን ሜተድ ኦፍ ሶልቪንግ ኳድራቲክ ኢኩዌሽንስ። ፋክተራይዜሽን ሜተድ እንግዲህ ፋክተራይዝ ለማድረግ አሁንም የተለያዩ ቴክኒኮችን መጠቀም አለብን። እስቲ እንግዲህ አንድ በጣም አሁንም ደስ የሚለኝ ምንድን ነው? ከትንሿ እንጀምርና እስቲ እያሳደግነው እንሂድ። ሲምፕሊፊኬሽን ኦፍ ኤክስፕሬሽንስ ስንሰራ አስታውሱ አንድ ነገር። አሁን እንግዲህ ወደ ፋክተራይዜሽን ልንደረደር ነው። እሺ እስቲ መጀመሪያ ይሄን ሲምፕሊፋይ ማድረግ እርግጠኛ ነኝ በጣም ሊኒየር ነው፣ ባለፈው ያያችሁት ነው። ግን እስቲ መቻል አለመቻል ሁላችሁ መቻል ዝም ብሎ አይደለም፣ በደንብ እንችለዋለን። እዚህ ውስጥ ተቀርጿል ነው። አንድ 2x + 3x ነው። ሁለት ኤክሶች አሉ፣ 3 ኤክሶች አሉ እየደማን። ስለዚህ 2x + 3x ከሆነ ምንድነው 2 እና 3 ስንደምር 5 ይሆናል። 5x ነው። 2x + 3x is 5x and 4x + 6x is 10x ነው። 1x + 1x ስንት ይሆናል? 1x + 1x ማለት በነገራችን ላይ ምንድን ነው? 1x + 1x ማለት እንደዚህ ነው። x + x 1x + 1x ስንት ይሆናል? 2x ይሆናል። በጣም አስተውሉ። x + x ማለት 1x + 1x ነው፣ 2x ነው። እንደገና ደግሞ ይሄን እንዳስተውሉ x times x x times x ምን ይሆናል? x ስኩዌርድ ነው። አሁን እንግዲህ x times x is x ስኩዌርድ ነው። 2 times 3 ይሄ ደግሞ ወደ ጊዜ ቤት መለስኳችሁ። 2 times 3 ስንት ነው? 6 ነው። ኦኬ አሁን እንግዲህ 2x times 3x ነው። 2 times 3 6 መሆኑን እናውቃለን። x times x ደግሞ x ስኩዌር መሆኑን ስለምናውቅ 2x times 3x is 6x ስኩዌር። እንግዲህ በፋክተራይዜሽን ላይ ሪቨርስ ስቴፑን ነው ያየን። በፋክተራይዜሽን ላይ እነዚህ ነገሮች በጣም ጠንቅቀን ማወቅ መቻል አለብን። አሁን አንድ ነገር እንሂድ። x times x minus 7 x times x minus 7 አሁን ይሄ x times x minus 7 እንግዲህ ያው የብራኬት ህግ እናውቃለን። እቺ x እቺንም እና ታባዛለች ማለት ነው። አሁን x times x x squared ይሆናል። x times minus 7 minus 7x ይሆናል። ስለዚህ x times x x squared ነው። x times minus 7 minus 7x ነው። x times x minus 7 is x squared minus 7x ነው። አሁን ምንድነው እዚህ ምዕራፍ ላይ መስራት የምንፈልገው? x times x minus 7 is equal to x squared minus 7x ከሆነ አሁን ምንድነው x squared minus 7x እንዴት አድርገን ነው ወደዚህ መመለስ የምንችለው? ማለት x is a linear, x minus 7 is linear. ስለዚህ x squared minus 7x as a product of two linear expressions እንዴት ነው የምንጽፈው? ለምንድን ነው መነሻችን አስተዋጽኦ? መነሻችን ምንድነው? a square plus bx plus is equal to 0 የሚል ኳድራቲክ ኢኩዌሽን ካለ በፋክተራይዜሽን ሜተድ ይሄን ኢኩዌሽን ሶልቭ ለማድረግ ምንድን ነው የምናደርገው? ኳድራቲኩን as a product of two linear expressions እንጽፈዋለን፣ እንተነትነዋለን፣ ፋክተራይዝ እናደርገዋለን ማለት እንደዛ ነው። p times q is equal to 0 ነው። ስለዚህ x squared minus 7x is equal to 0 ብለን x squared minus 7x የሚል ኤክስፕሬሽን ቢሰጠን መጀመሪያ እንዴት አድርገን ነው as a product of two linear expressions የምንጽፈው? አሁን ፋክተራይዝ አድርጉ ማለት ነው። ፋክተራይዝ አድርጉ ማለት ፋክተራይዝ የምናደርገው x squared minus 7x ነው። አንተ ጥያቄያችሁ ወደ ምን ይቀየራል? ፋክተራይዝ x squared minus 7x። እንደዚህ አይነት ተመሳሳይ ምሳሌዎች እንሰራለን። ግን አንድ ነገር አስተውሉልኝ።
አሁን የጻፍኩት ይሄ ኤክስ ስኩዌር ማይነስ 7x ኢኩዌሽን አይደለም ኤክስፕሬሽን ነው። ግን ምን አይነት ኤክስፕሬሽን ነው? ኢዝ ኳድራቲክ ኤክስፕሬሽን ነው። ግን ኳድራቲክ ኤክስፕሬሽን ሆኖ የኤክስ ስኩዌር ኮኤፊሽንት ኤክስ ስኩዌር 1 አለ፣ በቢኤክስ ቦታ ደግሞ 7x አለ። ግን እቺ ኮንስታንት ተርማ ቁጥሯ የለችም። ስለዚህ አሁን ፋክተራይዝ ማድረግ የምፈልገው ኮንስታንት ተርማቸው ዚሮ የሆነ ኳድራቲክ ኤክስፕሬሽኖች ነው። ስለዚህ ኤክስ ስኩዌርድ ማይነስ 7x ፋክተራይዝ ለማድረግ ኮንስታንት ተርም የለም። ኮንስታንት ተርም ከሌለ ከነዚህ ከቫሪያብሎች ውስጥ ኮመን እናወጣለን የጋራ ኤክስ ስኩዌር ሚንስ ምን ማለት ነው? ኤክስ ስኩዌር ማለት ኤክስ ታይምስ ኤክስ ነው። 7x ማለትም ኔጌቲቭ 7 ታይምስ ኤክስ ማለት ነው። አሁን ኤክስ ስኩዌር ኢዝ ኤክስ ታይምስ ኤክስ፣ ኔጌቲቭ 7x ኢዝ ኔጌቲቭ 7 ታይምስ ኤክስ። ግን ሁለቱ ምን አላቸው? ሁለቱ የጋራ ኤክስ አላቸው። ኤክስ ስኩዌር ማለት ኤክስ ታይምስ ኤክስ ነው። ኔጌቲቭ 7xም ኔጌቲቭ 7 ታይምስ ኤክስ ነው። they have a common factor. what that common factor? x ነው ማለት ነው። ስለዚህ ይሄንን ኮመን ፋክተሩን ልክ እዚህ እንዳደረግነው ከብራኬት ውጪ እናደርጋለን። አሁን የምንሰራው የዚህን ስቴፕ ሪቨርስ ነው ማለት ነው። ወደኋላ ኤክስ ስኩዌርድ ማለት 7x፣ ኤክስ ስኩዌርድ ማለት ኤክስ ታይምስ ኤክስ ነው። ማይነስ 7x ማለት ማይነስ 7 ታይምስ ኤክስ ነው። ስለዚህ ይሄንን ፋክተራይዝ ለማድረግ ፋክተራይዝ ለማድረግ ኮመኑን እናወጣለን። ኮመኑ ማን ነው? ኤክስ ነው። ኤክስ ኢዝ ኮመን። አሁን ኤክስ ኮመን ነው። ከኤክስ ስኩዌርድ ውስጥ ኤክስን ኮመን አወጣው ማለት እንግዲህ ኤክስ ስኩዌር ማለት ኤክስ ታይምስ ኤክስ ነው። አንዱ ላይ ሳወጣ ምን ይቀረኛል? አንድ ኤክስ ይቀረኛል። ኤክስ ይቀረኛል። አሁን ማይነስ 7x ጋር ደርሻለሁ። ማይነስ 7xን ኤክስን አውጥቻታለሁ። ኤክስን ሳውጣት ውስጥ ማን ነው የሚቀር? ብራኬቱ ማይነስ 7 ማይነስ 7። አሁን ምን አደረኩ ማለት ነው? ኤክስ ስኩዌርድ ማይነስ 7x ኢዝ ኢኳል ቱ ኤክስ ታይምስ ኤክስ ማይነስ 7። ምንድነው? ይሄን ነገር ፋክተራይዝ አደረኩት ማለት ነው። ፋክተራይዝ አደረኩት እና ኤክስ ስኩዌርድ ማይነስ 7x የሚለውን ኳድራቲክ ኤክስፕሬሽን አዝ ኤ ፕሮዳክት የሁለት ሊኒየር ኤክስፕሬሽንስ ብዜት ፕሮዳክት አድርጌ ጻፍኩት ማለት ነው። አሁን ወደ ዋናው ርዕሳችን ደግሞ መለስ ስንል ሶልቭ ኤክስ ስኩዌርድ ማይነስ 7x ኢዝ ኢኳል ቱ 0። እንግዲህ በምዕራፉ መጀመሪያ ላይ እንዳየነው መጀመሪያ የምንተማመነው ኤክስ ስኩዌርድ ማይነስ 7x ምንድነው? ኳድራቲክ ነው። ኳድራቲክ ነው። ስለዚህ ኤክስ ስኩዌርድ ማይነስ 7x ኢዝ ኢኳል ቱ 0 ኳድራቲክ ኢኩዌሽን ነው። ኮንስታንት ተርሙ 0 የሆነ ኳድራቲክ። ይሄን ኳድራቲክ ኢኩዌሽን ምን ማድረግ የፈለግነው? ሶልቭ ነው። ሶልቭ ማለት የኤክስ ዋጋ ማግኘት ማለት ነው። ስለዚህ የኤክስ ዋጋ ለማግኘት ምን ሜተድ ነው አሁን እንግዲህ መጠቀም የፈለግነው? ፋክተራይዜሽን ነው። እንግዲህ ፋክተራይዜሽን ሜተድ ስንጠቀም መጀመሪያ we have to see the nature of the quadratic part። የኳድራቲክ ፓርቱ ምን አይነት ነገር ነው ስንል ቶሎ የሚታየኝ ኮንስታንት ተርም የለው። ኮንስታንት ተርም 0 ነው። ኮንስታንት ተርም 0 ከሆነ ኮመን ፋክተር ማውጣት ይቻላል ማለት ነው። ይሄ ሜተድ አንድ ፋክተር ነው ማለት ሞኖ we remove a monomial factor we removing a monomial factor አንድ ፋክተር እናወጣለን። እሺ ስለዚህ አሁን x squared minus 7x ፋክተራይዝ አደርጋለሁ። በምን መንገድ? removing a common factor x ሁለቱም ካለ x ማወጣለሁ። ከውስጥ ማን ይቀረኛል? x ይቀረኛል። ከኤክስ ስኩዌር ላይ ኤክስ ይቀረኛል። ከማይነስ 7x ላይ ኤክስ 7 ይቀረኛል። ይሄ ማለት ኤክስ ኢንቱ ኤክስ ማይነስ 7 ኢዝ ኢኳል ቱ 0 ነው። የመጀመሪያው የምዕራፉን ኳድራቲክ ኢኩዌሽን እንግዲህ ልንሰራው ነው ማለት ነው። ኢኩዌሽኑ ኤክስ ስኩዌር ማይነስ 7x ኢዝ ኢኳል ቱ 0 ነው። ፋክተራይዝ አደረገው ኤክስ ታይምስ ኤክስ ማይነስ 7 ኢዝ ኢኳል ቱ 0 ይሆናል። ስለዚህ በምዕራፋችን መጀመሪያ ላይ ነው አንድን ኳድራቲክ ኢኩዌሽን በፋክተራይዜሽን መስራት ማለት መጀመሪያ ኳድራቲኩን ኢን ዘ ፎርም ኦፍ p ታይምስ q ኢዝ ኢኳል ቱ 0 መጻፍ ነው። ተሳክቶልናል።
x into x minus 7 ሁለት ሊኒየር ኤክስፕሬሽኖችን is equal to 0 አድርገን ጽፈናል። ስለዚህ አሁን አማራጫችን p times q ማለት የሁለት ቁጥሮች ብዜት 0 ከሆነ ወይ p 0 ነው ወይ q 0 ነው። እንዴት ነው ማለት ነው? x is equal to 0 or x minus 7 is equal to 0. ስለዚህ ይሄ x equal to 0 ኦልሬዲ መልሱ ተገኝቷል። x minus 7 is equal to 0 ሊኒየር ኢኩዌሽን ነው። ሊኒየር ኢኩዌሽን ደግሞ እንዴት አድርጋችሁ እንደምትሰሩ መቼም ዛሬ አንነጋገርም፣ ማስተር አድርጋችሁታል። ስለዚህ ግራና ቀኝ 7 እንደምር ምን ይሆናል? x is equal to 7 x minus 7 0 የሚሆነው x 7 ነው። ስለዚህ የዚህ ኢኩዌሽን የዚህ ኳድራቲክ ኢኩዌሽን ሶሉሽን ሴት ኦር ትሩ ሴት ባለው እንባል 0 እና 7 ነው ማለት ነው። በኤክስ ቦታ 0 ወይም 7 ብንተካ ይሄ ኢኩዌሽን 0 ይሆናል ማለት ነው። እንግዲህ በጣም ልብ አድርጉ። ምንድን ነው የሰራነው? አንድ ኳድራቲክ ኢኩዌሽን ተሰጠን። የኳድራቲክ ኢኩዌሽን ኔቸሩ ምንድን ነው? ኮንስታንት ተርም የለውም። ኮንስታንት ተርም ከሌለው ፋክተራይዝ ማድረጉ በጣም ቀላልና ቀላል ነው። ለምን ነው ቀላል የሚሆነው? because we have always a monomial factor to be removed. አንድ monomial factor ወደ ውጭ ማውጣት እንችላለን ማለት። ስለዚህ አሁን ይሄን ነገር ግልጽ እንዲሆንልን ተጨማሪ ምሳሌዎች በመውሰድ እንዴት አድርገን ፋክተራይዝ እያደረገን እንደምንሰራ ነው። አንድ ኳድራቲክ ኢኩዌሽን ለመስራት የተለያዩ መንገዶች እንዳሉ አይተናል። ፋክተራይዜሽን ሜተድ አለ፣ ኮምፕሊት ስኩዌር ሜተድ አለ፣ ኳድራቲክ ፎርሙላ አለ፣ ግራፊካል ሜተድ አለ። አሁን ዛሬ የሚመረው የመጀመሪያው ሜተድ ነው። ምን? ፋክተራይዜሽን ሜተድ እና ፋክተራይዜሽን ደግሞ ራሱ እንደገና በአይነቱ እናመጣዋለን። እንዲቀለን ግን ከትንሹ እንጀምራለን። ግን አሁን ዛሬ ያየነው ሪሙቪንግ ኤ ሞኖሚያል ፋክተር ነው እና ምሳሌዎች ተጨማሪ ምሳሌዎችን በመውሰድ ይህን ነገር እናብራራለን። ይህን ትምህርት የበለጠ ለመከታተል የዩቲዩብ ቻናል ዘነበ ደመቀ የሚለውን ሰብስክራይብ በማድረግ የዚህ የሂሳብ ትምህርት ቤተሰብ መሆን ይቻላል። በተጨማሪ ሂሳብን ከመምህር ዘነበ ደመቀ ጋር የሚሉትን መጽሐፍት መጠቀም ይቻላል። መጽሐፍቱን በየመጽሐፍ መደብሩ ይገኛሉ። ለገሃድ ጃፋር መጽሐፍ መደብር 4 ኪሎ ከቅድስት ሥላሴ ዩኒቨርሲቲ ህንፃ መሬት ላይ ቤስ መጽሐፍ መደብር አለ። 4 ኪሎ ዩኒቨርሲቲ ቤተ መጽሐፍት ላይ ይገኛል። ዩኒቨርሳል ቡክሾፕ በተጨማሪ በየመጽሐፍት መደብሩ ታገኛላችሁ። እንግዲህ እነዚህ መጽሐፍት በመጠቀም የበለጠ ትምህርቱን ማሻሻል ይቻላል። አብራችሁ ስለነበራችሁ አመሰግናለሁ። ፓወር ፕሮብሌም ሶልቨር ቡክስ ከአስቴር ነጋ ሳታሚ ቺርስ። ይኸውና ፓወር በየአይነቱ ለ78 ፓወር ነው ጉልበቱ፣ ለ9 ለ10 ፓወር ነው ፓወሩ፣ ለ11 ለ12 ፓወር ደረሰለት። በተማሪ አይምሮ ፓወር ተጨምሮ ሲያጠኑ ደስ ይላል፣ ሲፈተኑም ቀላል። ፓወር ምን ተስኖ ግልጥልጥ ያለ ኖት በደንብ የተብራራ ጥራቱ የሚያኮራ ጠንቀቅ ያለ ስራ ከዚህ መጽሐፍ ጋር ልጆን ያገናኙት ልክ እንደተመኙት በፓወር ታግዞ ወደ ኮሌጅ ጉዞ ፓወር ፕሮብሌም ሶልቨር ከአስቴር ነጋ ሳታሚ